ኢትዮጵያን እንቃኛት። ኢትዮጵያን እንቃኛት። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ያለሁት ደግሞ ፒያሳ አራዳ ፓርክ አካባቢ በሪበከንቱ ወይም ደግሞ ቀይ ባህር ኮንዶሚኒየም ተብሎ በሚጠራው አካባቢ ነው። ይህ ማለት ከፒያሳ ኤሊያና ሆቴል ወደ 4 ኪሎ በሚያስኬደው በፓርላማው በአብሮት ላይብረሪ በሚያስኬደው መንገድ ነው። ይሄ የኤሊያና መንገድ ነው፣ የኤሊያና ሆቴል ማለት ነው። ከፒያሳ ወደ 4 ኪሎ በአብሮት ላይብረሪ ፓርላማ በሚያስኬደው መንገድ። እዚህ ጋር ደግሞ ፊት ለፊታችን የቀይ ባህር ኮንዶሚኒየሞች አሉ። እዚህ ጋር ዛሬ የመጣንበት መንገድ አንድ ለእናንተ የሚሆን የምናሳያችሁ ቦታ አለ። ከ4 ወር ወይም ከ5 ወር አካባቢ በፊት እዚህ አካባቢ መጥቼ ነበረ። ቦታውን ታስታውሱታላችሁ። እዚህ ውስጥ ማለት ነው። አሁን በሩን ከፍተውልኝ እየገባሁ ነው ያለሁት። ቤተሰቦች ወደ ፕሮጀክቱ ገብተናል። የዚህ ፕሮጀክት ባለቤት ሜሪት ፕሮፐርቲስ ይባላሉ። እንደነገርኳችሁ ከዚህ በፊት ከ5 ወር 4 ወር አካባቢ መጥቼ ነበር። ያላያችሁት ደግሞ ለማነጻጸር የሆናችሁ ዘንድ ከዚህ በፊት ያሳየኋችሁን ቪዲዮ አሳያችኋለሁኝ። ይህ እንግዲህ በተለያዩ የመኝታ አማራጭ ያለው አፓርትመንት ነው። ከ4 ወር 5 ወር አካባቢ የነበረው የስራ ሂደት ይህን ይመስል ነበረ። ፋውንዴሽን ጨርሰው የቤዝመንት ስራ ነበር በመስራት ላይ የነበሩት። ይህን ነበር የሚመስለው በወቅቱ። አሁን ግን ቤዝመንታቸውን ጨርሰው ወደ ላይ ያሉትን ስራ የመስራት እንቅስቃሴ ውስጥ ገብተዋል። እንዲሁም ደግሞ ፊት ለፊት ገና ቁፋሮ ላይ ነበር የነበሩት። ይሄ ሲቆፈር የነበረው ደግሞ አሁን የምትመለከቱት ደረጃ ላይ ደርሷል። ቤተሰቦች እንግዲህ ሜሪት ፕሮፐርቲሶች ከፍሬንድሺፕ አራዳ ፓርክ ፊት ለፊት ነው እየገነቡ ያሉት። ቅንጡ የሆኑ የመኖሪያ አፓርትመንቶች ናቸው። ይህ አካባቢ እንግዲህ እጅግ ዘመናዊ አካባቢ የሆነ ነው። እንዲሁም ሜሪት ፕሮፐርቲሶች በመርካቶ አካባቢ እያስገነቡት ያሉ የንግድ ሞሎች አሉ። ይህ ወደ ተክለ ሃይማኖት አካባቢ ነው እያስገነቡ ያሉት። በ6700 ካሬ ላይ ያረፈ G+4 ዘመናዊ ሞል ነው እየተገነባ ያለው። በኔት ኤሪያ እና በፉል ፊኒሽድ የሚሸጡ ናቸው ቤተሰቦች እነዚህ። እንዲሁም ደግሞ 3 ቤዝመንት ፓርኪንጎች አሉት። እዚህ ጋር እየተሸጡ ያሉት ከ11 ካሬ ጀምሮ በ22 እና በ32 የካሬ አማራጭ ነው። ክፍያውን በተመለከተ ደግሞ ከ990 ሺህ ቅድመ ክፍያ ጀምሮ እስከ 2.8 ሚሊዮን ሙሉ ክፍያ ድረስ የንግድ ሱቅ ግዙ ሸምቱ ይላችኋል ሜሪት ፕሮፐርቲስ። አሁን ይህን ከነገርኳችሁ ወደ ዋናው የአፓርትመንት እየተገነቡበት ወዳለው ቦታ እንመለሳለን። እንዲሁም ደግሞ ሙሉ አካባቢውን እናያለን። እሺ ተመልካቾቼ፣ አሁን ደግሞ ወደ ፒያሳው ፕሮጀክት ተመልሰናል። ይህ ፕሮጀክት እንግዲህ ትልቅ ፕሮጀክት ነው። ደግሞ ለእናንተ ሞር መረጃው እንዲኖራችሁ ይህ አካባቢ የት ነው፣ አካባቢ ውስጥ ምን አይነት ነገሮች አሉ፣ የሚታወቁ ነገሮች የሚለውን ልንገራችሁ። ይህ አካባቢ እንግዲህ አሁን እየሄድንበት ያለ ነው። ፊት ለፊት የ4 ኪሎ ቤተ መንግስት ነው። ከስር ደግሞ ያው እንደምታውቁት ፍሬንድሺፕ ፓርክ ነው። ከዛ ሳይንስ ሙዚየም አለ፣ ሼራተን አለ፣ ከዛ ደግሞ ፍልውሃ አለ፣ ጊዮን ሆቴል ለመስቀል አደባባይም በጣም ቅርብ ነው። እንዲሁም ደግሞ ለስቴዲየም አምባሳደር፣ ከዛ ዞር ስትሉ ደግሞ ሜክሲኮ ነው። ከዛ ወደ ፒያሳ ቴዎድሮስ አደባባይ፣ ለአድዋ ሙዚየም፣ ለአራዳ ሞል አሁን ደግሞ እየተጠናቀቀ ያለ ግዙፍ በአፍሪካ ትልቁ ሞል የተባለው እሱም እየተጠናቀቀ ያለበት አካባቢ አራዳ ፓርክ አለ። 4 ኪሎ ደግሞ ስንሄድ በላይ በኩል ለ6 ኪሎም ለ5 ኪሎም ለ6 ኪሎም በጣም ቅርብ የሆነ አካባቢ ነውና መሀል ላይ ያለ መሀል ፒያሳ ላይ ማለት የሚቻል ፕሮጀክት ነውና ይህ ፕሮጀክት እጅግ ልትወዱት የምትችሉት ለመኖሪያ ደግሞ ተመራጭ የሆነ ብዙ ሌክዠሪ አፓርትመንቶች እዚህ አካባቢ የተገነቡ ያሉበት ከነዛ መካከልም ደግሞ አንዱ የሆነ የሜሪት ፕሮፐርቲስ አፓርትመንት ነው። አሁን ፊት ለፊት የምናየው ቀጥታ ወደ 4 ኪሎ ቤተ መንግስት ነውና የፍሬንድሺፕ ቪው ያለው አፓርታማ ነው።
እሺ ቤተሰቦች እንግዲህ አካባቢውን እንደምትወዱት ምንም ጥያቄ የለውም። በጣም ተወዳጅ የሆነ አካባቢ ነው። ስለዚህ ሜሪት ፕሮፐርቲ ደግሞ ያሉትን አማራጮች ልንገራችሁ። ባለ አንድ መኝታ አለ በ49 ካሬ ማለት ነው ከ918750 ብር ጀምሮ በ3 ዓመት የሚከፈል እንዲሁም ደግሞ ሙሉ ከተከፈለ ደግሞ በ4.2 ሚሊዮን ብር ባለ አንድ መኝታ በ49 ካሬ። ሁለተኛ ደግሞ በምናይበት ጊዜ ባለ ሁለት መኝታ 80 ካሬ አላቸው በ1 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚከፈል ማለት ነው ሙሉን። እንዲሁም ደግሞ በ80 ካሬ ሙሉን ለሚከፍል ደግሞ በ7 ሚሊዮን ብር ሁለተኛው አማራጭ ነው። ሶስተኛ ደግሞ ባለ 3 መኝታ በ130 ካሬ ነው በ1.6 ሚሊዮን ቅድመ ክፍያ ሙሉን ለሚከፍል ደግሞ በ11 ሚሊዮን ብር ብቻ የቤት ባለቤት ሁኑ እያላችሁ ነው። እንደነገርኳችሁ እንግዲህ ሳይቱ በጣም ፈጣንና እየተገነባበትም ያለው አካባቢ እንደምትመለከቱት በጣም ብዙ ትልልቅ ህንፃዎች ሰፊ ፕሮጀክቶች እየተካሄደበት ያለው አካባቢ ወደፊት ደግሞ አዲስ አበባ ውስጥ ከሚጠቀሱ ግዙፍ የመኖሪያ መንደሮች እንዲሁም ደግሞ ሌክዠሪ ተብለው የሚጠሩ የመኖሪያ አካባቢ ነው። ፊት ለፊት የምናየው እንግዲህ የቀይ ባህር ኮንዶሚኒየም ነው። ከዛ ፊት ለፊት ደግሞ የአራዳ ፓርክ አለ። ሌክዠሪው በጣም የሚያምር ለልጆቻችሁ ምቹ ሳቢ የሆነ ማለት ነው። አሁን ደግሞ በታች በኩል ገብቼ ላሳያችሁ ነው። ቤተሰቦች እንግዲህ በሀገር ውስጥም በውጭም ሆናችሁ ይህንን ቻናል ይህን ቪዲዮ የምትመለከቱ ባላችሁበት ሆናችሁ ቤት ፍላጎት ካላችሁ አካባቢውን ማየታችሁ እንድትሸምቱ እንድትገዙ ለማስቻል ነው ይህን ቪዲዮ እየሰራ ያለሁት። እንደተመለከታችሁት ነው እንግዲህ የስራ ፍጥነቱ በጣም ፈጣን የሆነ ስራ እየተሰራ ያለ ነው። እንዲሁም ደግሞ በዚህ በኩል መንገድ ይወጣለታል። አሁን ማሽኖች አሉ እየሰሩ ያሉት። ከዛ ወደ ወንዝ ዳርቻው አስፓልት ይገባል ማለት ነው። ከቅድም የነገርኳችሁ ከኤሊያና ወደ 4 ኪሎ በሚያስኬደው መንገድ የሚወጣ መንገድ ማለት ነው። ቤተሰቦች እንግዲህ ይህንን ቦታ አይታችሁ ወዳችሁት መደወል ከፈለጋችሁ ስልክ ቁጥር እናስቀምጣለን። በዛ ደውላችሁ የቤት ፍላጎታችሁን መግዛት ትችላላችሁ። አሁን ይሄ ቅድም መንገድ ያልኳችሁ ማሽኖቹ እየሰሩበት ያለ ሁኔታ ነው ያለው። ይሄ ማለት ደግሞ ወደዛ ሲሄድ ወዴት ነው የሚወጣው ካላችሁኝ ወደ ቴዎድሮስ አደባባይ የሚወስድ መንገድ አለና በዛ የሚያስወጣ መንገድ ነው። አንዱ ወደ ወንዝ ዳርቻ ይወስዳል፣ አንዱ ደግሞ ወደ ቴዎድሮስ አደባባይ የሚወስድ መንገድ ነው። ከዚህ ደግሞ ከሳይቱ እንደወጣን የምንሄደው ይህ አካባቢ ምን ይመስላል ምን አለው የሚለው ወደ አምባሳደር አቅጣጫ እንዲሁም ደግሞ ወደ ዘውዲቱ ሆስፒታል በሚወስደው መንገድ የወንዝ ዳርቻውን ተገን አድርገን እንሄዳለን። ይህ አካባቢ እንግዲህ ሰፊ አረንጓዴ ሽፋን ያለበት አካባቢ ነው። እንዲሁም ደግሞ የተለያዩ ፋሲሊቲ ያለበት አካባቢ ነው። ለመኖሪያ ምቹ ነው የሚሆነው። ፒያሳ እንግዲህ ታውቋታላችሁ። ምንም የሚወጣለት አካባቢ አይደለም። ጀስት ልንገራችሁ ብዬ ነው። አካባቢውን ደግሞ አሳያችኋለሁ ምን እንደሚመስል። በዚህ በኩል ያለው እይታ ደግሞ የፍሬንድሺፕ ፓርክ አካል የሆነ የህፃናት ፓርክ ነው። ለልጆች መጫወቻ የሚሆን ማለት ነው። ቤተሰቦች አሁን እንግዲህ እዚህ ጋር ያለው ነው ሁሉንም አሳይተናችኋል። አሁን ደግሞ ወተን አካባቢውን ወደምናይበት የቪዲዮ ክፍል ነው የምንሄደው። ቅድም ያልኳችሁ የ4 ኪሎ ኤሊያና ሞል መንገድ ይሄ ነው። ቀጥታ ይሄ ማለት
የሪበተን ድልድይ ነው ይሄ። ቀጥታ 4 ኪሎ ነው የሚወጣው ፓርላማ ጋር ማለት ነው። ከዛ ወደ አዋሬ የሚሄደው መንገድ ማለት ነው። አሁን ወደ አዋሬ ቀጥታ ሄድም የሚሄደው ወደ ቤተ መንግስት ሳይንስ ሙዚየም ባለበት በኩል ታጥፎ ነው የሚሄደው። አሁን ዋን ዌይ ስለሆነ ማለት ነው ቤተ መንግስቱ። በዚህ ጋር እንግዲህ የኢትዮጵያ ስታቲክስ ቢሮ ያለበት ኢትዮ ሴራሚክስ ያሉበት አካባቢ ነው። እዛ ጋር የምናያቸው ደግሞ የ4 ኪሎ ባሻወልድ ኮንዶሚኒየሞች ናቸው። ፊት ለፊት ደግሞ አራዳ ፓርክ ማለት ነው። ይህ ቀጥታ ደግሞ ወደ ኤሌክትሪክ ህንፃ የሚያስኬድ መንገድ ነው። ፊት ለፊት ከዚህ የአሳዎች ያሉባት ፋውንቴን አለች። ከሷ ወደ ላይ ስንሄድ ማለት ነው። አሁን ደግሞ ወንዝ ዳርቻውን ተከትለን ልንሄድ ነው። ይህ ማለት የፍሬንድሺፕ ወደ ግራ በኩል አድርገን በቀኛችንን ይዘን ባለው የሳይክል መንገድ አለ፣ ወክወይ ያለ፣ በዛ አድርገን ነው የምንሄደው። ቤተሰብ እንግዲህ አሁን እያየን ያለ ነው። እዚህ አካባቢ ለመኖር ከመረጡ ቀንና ማታ ወጣ ሲሉ ከቤትዎት ብዙ ሳይርቁ በትንሽ የእግር መንገድ የሚኖሩትን እይታ ነው። እጅግ ነፋሻማ፣ አረንጓዴ፣ ለልጆች የሚስማማ ልዩ ቦታ ነው። እንዲሁም ደግሞ ወንዝ ስላለ ድምፁ እየሰማችሁ የምትደሰቱበት ነው። ፊት ለፊት ደግሞ የምናያቸው የሸራተን ሆቴል እና ጊዮን ሆቴል ናቸው። እጅግ በጣም ነው የሚያምረው የኔ ቤተሰቦች። ይህ ቪዲዮ እንግዲህ ለብዙዎች ደግሞ እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ቤተሰቦች። እስከ ታች እስከ አምባሳደር ወንዝ ዳርቻ መግቢያ ድረስ እንሄዳለን ቤተሰቦች። ፊት ለፊት ደግሞ የሚታየው የንግድ ባንክ ህንፃ ነው፣ በመሀል ማለት ነው። አሁን ሞር ዞራል። የቴዎድሮስ አደባባይ መንገድ ደግሞ ይሄ ነው። ቴዎድሮስ አደባባይ ጋር ከዛ የወደ አቢሲኒያ የባህል ምግብ ቤትም ደግሞ እዛ ፊት ለፊት ስራ ጀምሯል። ከጎላ ሚካኤል በጀርባ በኩል ማለት ነው። ይህ ማለት የቁርጥም የወንዝ ዳርቻ ያለበት ማለት ነው። የቸርችል ጎዳና አካባቢ አሁን ዞር ብለን ስናየው ያለው ቪው ነው ይሄ። አንዱ ደግሞ ወደ ቤተ መንግስትም የሚወስድ መንገድ አለ። ይሄው የቴዎድሮስ አደባባይ ወደ ቤተ መንግስት የሚወስደው መንገድ አንዱ በ4 ኪሎ በመብራቱ ጋር ነው፣ የፓርላማው ጋር ማለት ነው። አንዱ ደግሞ በዚህ በኩል እናየዋለን ዞር ብለን። ይህ መስመር የሞናርክ ሆቴልም ያለበት አካባቢ ነው። ብዙ ህንፃዎች እዚህ በመገንባት ላይ ናቸው ያሉት፣ ግን በመጠናቀቅ ላይ ናቸው ያሉት እና አካባቢ ከትንሽ ዓመት በኋላ ልዩ አካባቢ ነው የሚሆነው። ቴዎድሮስ አደባባይ መንገድ ያልኳችሁ ይሄ ነው። ይሄ ደግሞ የምንሄድበት የወንዝ ዳርቻው ክፍል ነው። አሁን ደግሞ ወደ ቤተ መንግስት አንዱ የሚወስደው ያልኳችሁ ይህ መንገድ ነው። በሁለቱም ሳይድ ግሪል ነው እና አካባቢ በመሀል ደግሞ ይሄ ውብ አስፋልት አለ። እጅግ ደስ የሚል እይታ ነው ያለው ይህ መንገድ። ትራፊኩም ክራውድ አይደለም እንደምትመለከቱት፣ ብዙ መኪና የማይበዛበት መንገድ ነው። ይህ አካባቢ አሮጌው ቄራ ተብሎ የሚጠራው ማለት ነው። ከወንዝ ወደዚህ ከቤተ መንግስቱ ስር ደግሞ ያው የድሮ ፒትበር የሚባለው አካባቢ ማለት ነው። ወደዛ በእርግጥ ራቅ ይላል። አሁን የምንሄድበት የወንዝ ዳርቻ ክፍል አሮጌው ቄራ ተብሎ የሚጠራው ነው። የወንዝ ዳርቻ መግቢያ ኢንትራንስ ይላል እዚህ ጋር።
የሳይክል መንገዱም ግሪን ተደርጎ ነው የተሰራው። ብዙ ቦታ ላይ ብሉ ነው የምናየው። ይህ ግን አካባቢው አረንጓዴ እና ለምለም ስለሆነ ከሱ ጋር ማች እንዲያደርግ ነው። እጅግ ቀልብ ሳቢ የሆነ አካባቢ ነው። እዚህ ጋር እንግዲህ ያለው እጅግ ሰላማዊ መንፈስን የሚያድስ ነው። ፍሬንድሺፕ ደግሞ መግባት ከፈለጋችሁ እዚሁ ቅርብ ቦታ ስለሆነ እጅግ የምትወዱት አካባቢ ነው። ቤተሰቦች እስከ መጨረሻው ድረስ አካባቢውን ለማወቅ ቪዲዮውን ተመልከቱት። በጣም አመሰግናችኋለሁ። ሰላም ሁኑልኝ። nagapatan natin